አውቃለሁ። የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለእኛ እየለፋ ያለው ነገር የሆነ እንደዚህ ሳደርግ ቤት ነው መሆን ያለበት። ስለዚህ እያለችው እና ማን ይመስላችኋል የሚያሸንፈው? እንግዲህ ኪፍም እሄዳለሁ ቡታጅራ ብሎ ተነስቷል ማለት ነው። ምንድን ነው ነገሩ? ይሄ ነገር አራም አለኝም። ድራማው እንዴት ነው? ሞቅ ሞቅ ፍሬ እነሱ እኮ ለሄርሜላ አሳልፈው ሊሰጡ ነው እንጂ ቡታጅራ የወሰዱት ለእኛ አስበው አይደለም፣ ለእሱ አስበው አይደለም። እሱ እኮ ደህና ነው ይላል። እንግዲህ እውነቱ ወጣ ይላል እሱ። ምንድን ነው ነገሩ? ምንድን ነው እውነቱ? እስኪ ንገሩ። እና እንግዲህ ኤፍሬም እብድ ብሏል ማለት ነው። አብዷል። እንዴት አሳልፈሽ ያን ሁሉ ተነጋግረ እንዴት አሳልፈሽ ትሰጫለች? እንዴት አሳልፈሽ ትሰጫዋለች ሲላት፣ ውታ ደግሞ እኛ ምንም ባላለግነው ነገር እኛን ጠምደውናል። ስለዚህ እሱ ደህና ይሁን ብዬ ውድ ቤተሰቦች እንግዲህ አቧራው ጤሰ እያላችሁ አቧራው ጤሰ ባሉ እና ምንድን ነው ነገሩ? ምንድን ነው? ግማሹ ደግሞ እዚህ ቤት እንዲቀመጥ የፈለገው ምን ፈልጎ ነው ይላሉ። እንግዲህ ወደ ሌላ ነገር ያዞሩታል። ሰሞኑን ይሄ ይሆናል ማለት ነው ወሬያቸው ማለት ነው። እንግዲህ ምን እንደተከሰተ አናውቅም። እንግዲህ ፈጣሪ ይማራችሁ እንላለን። ፈጣሪ ይማራችሁ፣ ፈጣሪ ይማራችሁ፣ ምሕረቱን ያንጣላችሁ። እና ሩታዬ ደግሞ ተረጋግታለች ማለት ነው። ዛሬ በቃ ፏ ብልጭ ብላለች። ወይ ወደ ቡታጅራ ልታዘግም ፈልጋ ነው እንደዚህ አምሮባት የመጣችው ማለት ነው። የሆነ ነገር አለ መሰለኝ ዛሬ ማለት ነው። እኛም እንጠብቃለን ማለት ነው። ለወሬ አንደኛ አይደለንም መቼስ ምን እናደርጋለን ብላችሁ ነው። እንጠብቃለን እስከሚመጡ ድረስ ማለት ነው። እስቲ ምን እንግዲህ ሄርሜላም ልትሄድ ነው፣ ሩታም ትሄዳለች። ኤፍሬም ቀድሟቸው ነው የሚሄደው። ከነጋሽዬ ጋር ትጣላለች ስትለውም አልሰማም፣ ጥሏቸው ይሄዳል። ኤፍሬም ይሄዳል። ኤፍሬም እኮ ደፋል ነው ማለት ነው። ይሄዳል። ምን እንደሆነ እኔ አላውቅም፣ ግን ምንድን ነው ችግሩ? ስለዚህ እስቲ አብርሃም እንግዲህ ከሚስቴ እና ከልጄ ጋር ሆነ ፈልጋለሁ ሲል እነሱ ናቸው እንግዲህ ዴቭና ማን ናቸው እሱ ጋር እንዲሆን የፈለጉት ማለት ነው። ለምን እንደፈለጉ ከሄርሜላ ጋር ምን እንደተሰጣቸው ግን አይታወቅም። ምን እንደተሰጣቸው፣ ምን እንዳገኙ፣ ምን እንደሚፈልጉ ብቻ አናውቅም። እንግዲህ እያየን እናያለን ማለት ነው። ለማንኛውም ሩታዬ ጀግና ነች። ባሏን የራሷ ታረጋለች ማለት ነው። አዳናቂዎችም እንግዲህ ያሽቃብጣቸው ትቀራላችሁ። እሷም ዛሬ እሄዳለሁ ብላ ቡታጅራ በርቀት ባብለችን ይከተጠብቃለሁኝ። እንግዲህ ደውለውላት ነይ ቶሎ ብለዋት ነው። አሁን ይችን ግርግር ፈጥራ ትሄዳለች። እሷ ትሄዳለች። አይን አውጣ እኮ ነች። አይን አውጥታለች። እግዚአብሔር ይሄ አይን ማውጣት ነው ብዬ ነው የማስበው። እንግዲህ ሄርሜላ ልትሄድ ነው፣ ኤፍሬምም ሊሄድ ነው። ማን ቀድሞ እንደሚደርስ አናውቅም ማለት ነው። ማን ቀድሞ እንደሚደርስ ዛሬ እንግዲህ በሩታና በሄርሜላ ቤት ላይ የተለቀቀው ድራማ እኮ ነው ግን የሚሰሩት። እግዚአብሔርን ድራማ እየሰሩብን ነው። አሁን አብሬሽ የትም አልሄደ እዛው በቤቱ ቁጭ ብሎ ማለት ነው። በቤቱ ቁጭ ብሎ እነሱ ድራማ ይሰራሉ። እሱ ይቀልጣል፣ እነሱ ድራማ እየሰሩ ነው ማለት ነው። ለማንኛውም እስቲ ድራማቸው መቼ እንደሚያልቅ እናያለን። ለመቼ እንደሚያልቅ ማለት ነው። ስለዚህ በነገራችን ላይ ጥርሴን አሞኝ እያሳበደኝ ነው። ጥርሴን አሞኛል በነገራችን ላይ ምንድን ነው እስቲ የጥርስ መድኃኒት። በነገራችን ላይ ደግሞ ደስ ብሎኛል። ወይኔ እሙዬ ስልኬን ስላልያዝኩ ነው እንጂ ዛሬ መልሶልኛል ማለት ነው። ማስታወቂያ ተነስቶብኝ ነበረ፣ ግን እድሜ ለጓደኛዬ መልሳልኛለች እና ያኛው ስልኬ ስላልያዝኩኝ ሪከርድ አላለኩላትም እና ደግሞ ማቀናበሪያው ያነበር አሊፉ። ይሄ ዝም ብሎ ስልክ ነው ያዝኩት እንትን ስላለው ይሄን እንትን ላይ ስላለው ይሄንን አመጣሁኝ ያንን ትቼ ማለት ነው። ለነገሩ ያንንም ባንጥቼ ሞይሊ ብላ ትሞላልኝ ነበር ልጅቷ። ግን
አልፈለኩም ለአንድ ቀን አዳር በዚህ እሰራለሁ ብዬ ለሙዬ መልእክቴን እንዳላስተላልፍ ሆንኩኝ ማለት ነው። እንትን መለሰልኝ ማለት ነው። ዛሬ ነው ከእንትን ታለ 3-4 ቀኑ ነው፣ ግን ዛሬ ነው ማስታወቂያ ያስገባልኝ። ያየሁት ዛሬ ነው። እንግዲህ ግን አረንጓዴው አረስቲ ንገሩኝ። እዚህ ጋር ዜድም ተጋባሽ ማለት ነው። ወደ ቤቴ ተመጣሽ ዜድ ክችን አረንጓዴው እናንተ ጋር አለ። አረንጓዴው እንደምን አነሳው? ለነገሩ ከኔ ብቻ አይደለም ከሁሉም ጋር ነው አረንጓዴው ተነስቷል ተብሏል። እና ለማንኛውም እንትሌን መልሶልኛል፣ ማስታወቂያዬን መልሶልኛል። እግዚአብሔር ይመስገን። 1 ወር ተምናምን የቆጠረውን ብር ራሱ እንዲህ ቆይ እንትን ወደ እንትን አስተላልፎን ነበረ። እንዴት ግን ሊወስደው ቻለ? ወደ ሰልስ ነው የሚባለው፣ ከሱ ጋር አስተላልፎልኝ ነበር። ወደ እንትን ወስዶን ነበረ፣ ግን ከዛም ጋር አንስቶታል፣ እዚህም ጋር አንስቶታል። የቆጠረውን ብር ለምንድን ነው ግን ያነሳብኝ? እስቲ እናንተ ልጠይቃችሁ። እና ለማንኛውም ብዙ ልጆች ዛሬ ጠይቄ ነበረ፣ ግን አልመለሱልኝም፣ መልስ አልሰጡኝም። እነሱም ባይመልሱልኝ እሱ መለሰልኝ ማለት ነው። እንግዲህ እነ ሩታዬን በርቱ፣ በእናንተው እንፈተፍታለን ማለት ነው። ነገሩ ቪዲዮ ማስገባት የለብኝም ነበር፣ እንትሉን ሳልይዝ ቀርቼ ነው እንጂ ስልኬን ረስቼው መጥቼ ነው። እሱ ነው በቃ አሪፉ ስልኬ፣ ሁሉ ነገር ያለው ከሱ ጋር ነው። ማቀናበሪያውም እሱ ነው የሚያመቸው ማለት ነው። ይሄ ዝም ብሎ ነው ይስ እንደው ቢቸግር ጨው ብድር፣ አረ ቢቸግር ጨው ብድር ነው። ያም ተነስቶበታል ሰሞኑን። ቆይ እናንተ ስልክ ቻርጅ አልቆ ማደል ያደነዝዛል እንዴ? ደነዘዘ እኮ ስልኬ። እና ለማንኛውም እስቲ ኤፍሬም በነገው ቪዲዮ እና ውድ ቤተሰቦች ቪዲዮ ራሱ መስራት አልቻልኩም። ብታው እየተነሳው እየተቀመጥኩ ነው። ከሰው ቤት ነው ያለው እናቷ ቤት። ዛሬ ደግሞ አንቀጭቅጇታል። በዛሬው ዕለት ይዛ የመጣች አልብ ነበር የምንመጣ። እቺ ማነች? እቺ ከሌላ ሀገር ነው እና የመጣችው። እሷ ጎበዝ ነች ብታው። እችኛዋ ግን ስማቸውን መጥራት አልችልም። ስለዚህ ላይክ እያደረጋችሁ እንግዲህ እነ ሩትዬ ምን ላይ እንደሚደርሱ እናያለን ማለት ነው። ደግሞ ነገ በአብርሃም ቻናል ወይ በኤፍሬም ቻናል ይለቀቃል፣ ደብለቅልቁ ሲወጣ ማለት ነው። ሩታም ቡታጀራ ትሄዳለች፣ ኤፍሬምም ቡታጀራ ይሄዳል፣ ሄርሚላም ቡታጀራ ትሄዳለች። ለማንኛውም ውድ ቤተሰቦች እንደዚህ ነው ማለት ነው። እንደዚህ ነው እና ማን እንደሚያሸንፍ እናያለን። ማን እንደሚያሸንፍ እናያለን። ለማንኛውም ሸር ላይክ አድርጉ። የኔን ቻናል ሸር ላይክ እያደረጋችሁ የሀገራችን አናናስ በጣም ነው የሚጣፍጠው። የአፍሪካ አናናስ ማለት ነው። የታንዛኒያ በጣም ይጣፍጣል። መሸል ላይ ታደርጉ። ሩታዬ ደግሞ እንግዲህ ከልምላስ አቀድማቸው ቅደሙ ማለት ነው። ኤፍሬም ግን ለምን ፈራ? ለምን እንደዚህ ሆነ? ኤፍሬም ለምን እዛ መሄድ የለበትም ማለት ትናንት ነው ሰው ደስ ይላል ነበረ። ዛሬ ለምን እንደዚህ ሆነ ማለት ነው። ስለዚህ እንግዲህ ድራማ ነው ግን እየሰሩብን ያሉት። እግዚአብሔርን እውነቴን ነው የምላቸው፣ ድራማ እየሰሩብን ነው ያሉት። በአናናስም እየበላሁ ማለት ነው። አናናስ ነው